ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? በዛሬው የፋሲካ በዓልን ምክንያት አድርገን የተለያዩ ጉዳዮችን ልናነሳ ከፓስተር ተሾመ ዳምጠው ጋር ቆይታ እናደርጋለን። ፓስተር ተሾመ ዳምጠው የሰሚት ሙሉ ወንጌል ዋና መጋቢ ናቸው። እንዲሁም ደግሞ የኢየሱስ ማን ነው መጽሐፍ ጸሐፊ ናቸው። ስለ መጽሐፉም እንዲሁም ደግሞ ፋሲካን ምክንያት አድርገን ኢየሱስ ክርስቶስ ስለ ሰው ልጆች ሲል የከፈለውን ዋጋ እያነሳን ቆይታ እናደርጋለን። አብራችሁን እንድትሆኑ እንጋብዛለን። ፓስተር በቀዳሚነት ፈቃደኛ ሆነው ከኛ ጋር ቆይታ ለማድረግ ስለመጡ አመሰግናለሁ። አመሰግናለሁ። እንግዲህ አሁን የፋሲካ የጾም ወቅቱ እንዴት አለፈ? በወንጌል አማኞች ዘንድ እንዴት ነበር ኢየሱስ ሲታወስ የነበረው? ከዚህ በጥቂቱ እናንሳ። እኔ በማገለግልበት በሙሉ ወንጌል ቤተክርስቲያን በኢትዮጵያ ሙሉ ወንጌል ደረጃ ጾም ጸሎት ታውጆ ነበረ። ለ30 ቀን ያክል ጾም ጸሎት ላይ ነበርን የነበረው እና በዛ ጾም ጸሎት ላይ ደግሞ የጌታችን ኢየሱስ ክርስቶስን ህማማትም እያሰብን አሁንም ራሱ ዛሬ ጾም ጸሎት ላይ ነው ያለው ህዝቡ። ነገ ጾም ጸሎቱ ያልቃል። ትንሣኤ በዓል ደግሞ እሁድ ይከበራል። በጣም ጥሩ ጊዜ ነበር ያሳለፍነው። ለምድራችን፣ ለሀገራችን፣ ለህዝባችን እየጸለይን ያሳለፍንበት ጊዜ ነበር። እንግዲህ ፓስተር አሁን በእጄ ላይ የሚገኘው የኢየሱስ ማን ነው ጸሐፊም ኖት። ይሄ መጽሐፍ እንግዲህ በ2007 ለእትም በቅቷል። ስለዚህ መጽሐፍ ደግሞ በጥቂቱ ይንገሩን። ይሄ መጽሐፍ ስለ ኢየሱስ ማንነት የተጻፈ መጽሐፍ ነው። በጥያቄ ይጀምራል። ኢየሱስ ማን ነው በሚል 500 ገጽ ያለው መጽሐፍ ሲሆን በሶስት ዋና ዋና ክፍል ይከፈላል። የመጀመሪያው ክፍል የኢየሱስ ማንነት የሚል ነው። ሁለተኛው ክፍል ደግሞ ኢየሱስ በብሉይ ኪዳን የሚል ሲሆን ሶስተኛው ኢየሱስ በአዲስ ኪዳን የሚል ነው። የመጀመሪያው ክፍል በዚህ ኢየሱስ ማንነት በሚለው ላይ የኢየሱስ ክርስቶስን መለኮታዊ ማንነት፣ ሰዋዊ ማንነት እንዲሁም ደግሞ አምላክም ሰው መሆኑን የሚናገር ክፍል ነው። ሁለተኛው ክፍል ደግሞ ኢየሱስ ክርስቶስን በብሉይ ኪዳን መጽሐፍቶች ውስጥ የሚያሳይ ነው። ከዘፍጥረት መጽሐፍ ጀምሮ እስከ ሚልክያስ ድረስ የኢየሱስ ክርስቶስን ማንነት ያሳያል። ሶስተኛው ክፍል ደግሞ ኢየሱስ በአዲስ ኪዳን ይላል። እንግዲህ የብሉይ ኪዳን መጽሐፍቶች ሁሉም ስለ ኢየሱስ ክርስቶስ የሚመሰክሩ ነበሩ። ጌታ ኢየሱስ ክርስቶስ ምን አለ ለፈሪሳውያን? እናንተ በመጽሐፍት የዘላለም ሕይወት የሚገኝ እየመሰላችሁ እነሱን ተመረምሩ አላችሁ። እነሱ ስለኔ የሚመሰክሩ ናቸው ብሎ ነበር። እና ያዛ ጊዜ የብሉይ ኪዳን መጽሐፍትን ነው ኢየሱስ ክርስቶስ መጽሐፍት ይላቸው የነበረው ማለት ነው። ምክንያቱም ኢየሱስ ክርስቶስ በምድር በነበረ ጊዜ የአዲስ ኪዳን መጽሐፍት አልተጻፉም። ስለዚህ የብሉይ ኪዳን መጽሐፍት ጠቅላላ የሚመሰክሩት ስለሱ ነበር። ለዚህ ነው ኢየሱስ በብሉይ ኪዳን የሚል ክፍል ያለው ይሄ መጽሐፍ ማለት ነው። ሶስተኛው ደግሞ ያው እንዳልነው ኢየሱስ በአዲስ ኪዳን የሚል ነው። ከማቴዎስ ወንጌል ጀምሮ እስከ ዮሐንስ ራእይ ድረስ ሁሉም መጽሐፍቶች የሚመሰክሩት ስለ ክርስቶስ ነው የሚናገሩት። መልእክቱ ጠቅላላ ስለ ክርስቶስ ስለሆነ ኢየሱስ በአዲስ ኪዳን የሚለው በዚህ ምክንያት የተጻፈ ነው። 19 ምዕራፎች አሉት። ወደ 135 ርዕሰ ጉዳዮችን አንስቶ ስለ ጌታ ስለ ኢየሱስ ክርስቶስ ያስተምራል ማለት ነው። በምዕራፍ ነው የኢየሱስ ክርስቶስ የሚገልጸው ይሄ መጽሐፍ ኢየሱስ ማን ነው የሚለው እንዳነሱልን የኢየሱስ ማንነት ቀዳሚው ክፍልን ይይዛል። እንደው የኢየሱስ ማንነት እንዴት ይገለጣል? በጥቂቱ እናንሳ። አዎ እንግዲህ የኢየሱስ ማንነት ላይ መጽሐፍ ያስፈለገበት ምክንያቱ ብንነሳ በጣም ጥሩ ነው። ጌታ ኢየሱስ ክርስቶስ ምን አለ? እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አለ ዮሐንስ ወንጌል ላይ ሲናገርና አንተ ማን ነህ አሉት ይላል። ከዛ ከመጀመሪያ ለእናንተ የተናገርኩት ነኝ ብሎ ሲመልስ እናያለን። ስለዚህ የኢየሱስ ማንነትን አለማወቅ በኃጢአት መጥፋት ማለት ነው እና ማንነቱን ማወቅ ደግሞ የዘላለም ሕይወት ነው። ምክንያቱም እውነተኛ መልአክ ብቻ ይሆን ካንተን አለና የላኩንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ስለዚህ ኢየሱስ ክርስቶስን ማንነት ማወቅ ከዘላለም ሕይወት ጋር የተገናኘ ስለሆነ በዛ ምክንያት ነው የተጻፈው። ስለዚህ ማንነቱ ስንል ማን ነው እሱ? ብዙ ሰዎች ብዙ ያው መላምት አላቸው። ነገር ግን መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ማንነት ምን ይላል ነው እና መጽሐፍ ቅዱስ ኢየሱስ ክርስቶስ ማንነት ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ስለዚህ ከጥንት እግዚአብሔር እንደነበረ ቃል የተባለ በእግዚአብሔር ዘንድ የነበረ ግን ደግሞ እግዚአብሔር የተባለ በእግዚአብሔር ዘንድ የነበረ ቃል ራሱ እግዚአብሔር የሆነ ያ ማለት ራሱ እግዚአብሔር አብ ነው ማለት ሳይሆን በእግዚአብሔር ዘንድ የነበረ ቃል ነው። እንዲሁም ደግሞ መለኮት ነው ብሎ አምላክ ነው ብሎ ነው የሚያቀርበው መጽሐፍ ቅዱስ። ሁሉ በሱ ሆነ ከሆነው አንዳችም ካለሱ አልሆነም ስለሚል ሁሉንም የፈጠረ ፈጣሪ ማለት ነው። የዮሐንስ ወንጌል ምዕራፍ 1 እንደዛ ነው የሚናገረው ከ1 እስከ 3። የዕብራውያን መጽሐፍም ከ1 እስከ 3 ሲናገር እግዚአብሔር ዓለማትን በፈጠረበት በልጁ ለኛ ተናገረን ሲል ዓለማትን የፈጠረ
መሆኑን ያሳያል። የዓለማት ፈጣሪ ነው። ቆላስይስ መጽሐፍ ላይ ስናነብ ምዕራፍ 1 ከ15 እስከ 16 ስናነብ ምን ይላል? የሚታዩት የማይታዩት አለቅነት፣ ስልጣናት፣ ዙፋናት በሰማይ ያለ በምድር ያሉ ሁሉ በሱ ተፈጥረዋል ይላልና የሁሉ ፈጣሪ ነው ማለት ነው። የሚሞትበት ሰዓት በሚደርስበት ጊዜ ዮሐንስ ምዕራፍ 12 ላይ ጌታ ኢየሱስ እንደዚህ አለ፣ አሁን ነፍሴ ተጨንቃለች ምን እላለሁ አለ። አባቴ ከዚህ ሰዓት አድነኝ ልበልን አለና አልልም፣ የመጣሁት ለዚህ ሰዓት ነው ይላል። ለዛች ለሞት ሰዓት ነው የመጣው። ካልሞተ የኃጢአት ዕዳ ስለማይከፈል ማለት ነው። በጣም ወሳኝ ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደ መስቀሉ ሲሄድ ለዚህ ሰዓት ነው የመጣሁት አለ እና ምን ሆነ ነው? እግዚአብሔር የሁላችንንም በደል በሱ ላይ አኖረ ነው የሚለው። የሁላችንን በደል ይሄ ደግሞ በትንቢት መጽሐፍ በኢሳይያስ መጽሐፍ ተጽፏል ምዕራፍ 53 ላይ እና እሱ ደዌያችን ተቀበለ ሕመማችን ተሸክሟል። ምን ነው እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ለምን? ምክንያቱም ኃጢአተኛ ሰዎችን ወክሏል። የሁሉንም ኃጢአት እግዚአብሔር በላዩ ላይ አድርጓል። የትንቢቱ መጽሐፍ እንደዛ ነው የሚለው። ያ ነው የተፈጸመው። ስለዚህ የዓለም ኃጢአት በሙሉ እሱ ላይ ተቀመጠ እና ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው የኃጢአተኛ ሰዎችን ሞት ነው። ጥሩ ፓስተር፣ እንግዲህ የኢየሱስ ማን ነው በሚለው መጽሐፉ ላይ በጥቂቱ በጣም ብዙ ነው፣ ነገር ግን ዋና ዋና ያሉት ላይ ነው ሀሳብ የሰጡንና እኛ ግን አሁን ላይ የፋሲካን ወቅት ስናስብ የኢየሱስ ክርስቶስ ለሰዎች በተለይ ደግሞ ለኃጢአተኞች ሲል የከፈለውን ዋጋ ነው፣ ምንም ኃጢአት ሳይኖርበት ነገር ግን እስከ ሞት ድረስ ከሞትም ደግሞ ወደ ትንሣኤ የመጣበት ነውና እንደው ሰዎች ከኢየሱስ ክርስቶስ አሁን የወንጌላውያን አማኞች ለአንድ ወር ያህል የሚቆየ ጾም ጊዜ አሳልፈው ነበርና ከዛ ባሻገር ከኢየሱስ ክርስቶስ ምን መማር አለብን? የኢየሱስን ሕመም ስንጋራ እንዴት መሆን አለበት ወደሚለው ደግሞ ሀሳቦት እንምጣ። የኢየሱስ ክርስቶስ መስዋዕትነት የእግዚአብሔር ፍቅር መገለጥ ነው። አንድ ሁለተኛ ምን አለ ጌታ ኢየሱስ? ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለም አለ። ስለዚህ ጌታ ኢየሱስ እኔ እኮ ነፍሴን እስከ መስጠት ነው የወደድኳቸው፣ እንዲህ አይነት ፍቅር አለው ነው። ስለዚህ የክርስቶስ መስዋዕትነት የእግዚአብሔርን ፍቅር ያሳያል። አንድ ሁለተኛ የራሱ የኢየሱስ ክርስቶስን ፍቅር ደግሞ ያሳያል። ነፍሱን ነው የሰጠን። እሺ ስለዚህ አሁን ከዚህ ምን እንማራለን ነው? ከዚህ የምንማረው ፍቅር ነው። ምን አይነት ፍቅር? ሰው እኛን ስለወደደን ብቻ አይደለም የምንወደው፣ መለኮታዊ ፍቅር ተገልጧል። ይሄ መለኮታዊ ፍቅር የሚወዱንን ብቻ የምንወድበት አይደለም። ለዚህ ነው ጌታ ኢየሱስ ሲያስተምር እንደዚህ ያለ፣ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። የሚጠሏችሁን እንኳን ማለት ነው። ለማንም ጠላት መሆን የለብንም፣ ግን የሚጠሉን ሰዎች እንኳን ቢኖሩ እነሱን ጭምር እንድንወድ ነው። ለምን? እግዚአብሔር በክፉዎችም በበጎችም ላይ ፀሐዩን ያወጣል ዝናቡን ያዘንባል አለ። እግዚአብሔር ለሁሉም ሰው ቸር ነው። ከክርስቶስ የምንማረው ይሄን ነው። ክርስቶስ አሁን እየለየ አይደለም፣ ለነከሌ ብሎ አይደለም መስዋዕትነት የከፈለው። መስቀል ላይ ሲሰቀል ምንድን ያለው? የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው አይደለም የጸለየው። እና ለሁሉ ሰው የሚበቃ ምህረት ነው ያደረገው። ለሁሉም ሰው ምህረት ያደረገው እና አለየም ማለት ነው። ከዚህ የምንረዳው ምንድን ነው? የምንማረው ምንድን ነው? እኛ ክርስቲያኖች ነን ካልን የምንረዳው ሁሉንም ሰው መውደድ ነው። የእግዚአብሔር ፍቅር ማለት ይሄ ነው። ስለዚህ ሲያስተምረንም ጌታ በፍቅር እንድንሆን ነው። ፍቅር በተግባር የሚገለጥ ነገር ነው። ዝም ብሎ ለምሳሌ ሰዎችን ወዳቸዋለሁ ብሎ ግን የሚያስፈልጋቸውን ባሰጧቸው ተቸግረው ይላል። ለምሳሌ እህቶች ወይም ወንድሞች የተቸገሩ ቢሆኑ የሚለብሱትን ቢያጡ እና ዝም ብላችሁ እሳት ሙቁ ብትሏቸው ምን ይጠቅማቸዋል? ይሄ የእግዚአብሔር ፍቅር ነው ወይ ይላል። ለምሳሌ የእግዚአብሔር ፍቅር በተግባር የተገለጠ ነው። ህይወትን እስከ መስጠት ራስ ወዳድ ያልሆነ ፍቅር ነው የክርስቶስ ፍቅር። መልካም እንግዲህ አሁን ደግሞ ያው ሰሞነ ሕማማት ላይ ነው የምንገኘውና ስለዚህም ብናነሳ ደስ ይለኛል። የኢየሱስ ያነሱት ነገር አለ እስከ መስቀል እስከ ሞት ድረስ የሚደርስ የመስዋዕትነት ለሰው ልጆች የከፈለበት ነው። ይሄንም እያሰብን መጓዝ እንዳለብን ይሄ ደግሞ መገለጫው ፍቅር እንደሆነ አንስተዋልና የኢየሱስ ሕማማትን በሌላ መልኩ እንዴት ልናስታውስ እንችላለን? በዚህ ሳምንት የሕማማቱ ሳምንት ተብሎ እያሰበ ነው ያለውና ጌታ ኢየሱስ ወደ ኢየሩሳሌም የገባበት መከራ ለመቀበል የገባበት ከእሁድ ጀምሮ እሁድ ሆሳዕና ተብሎ ሰኞ ቤተ መቅደሱን ያጸዳበት ያስተማረበት እስከ ሮብ ድረስ አለ። ሮብ አስቆሮቱ ይሁዳ በሚስጥር የተዋዋለበት ለመሸጥ እንደዚህ ሐሙስ የጸሎት ሐሙስ ተብሎ ይታሰባል። ጌታ እራት እኛ የጌታ እራት እና ቅዱስ ቁርባን የሚሉ አሉ እና ለስጋው መታሰቢያ ለደሙ መታሰቢያ የሚሆን ስርዓት ይደነገገበት እና ይሄ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነውና ይሄን ስትጠጡ ለመታሰቢያ ያድርጉት ብሎ ጌታ ኢየሱስ ክርስቶስ
መታሰቢያ የሰጠበት የዛ ምሽት ሐሙስ ዕለት ማታ እዚህ ሐሙስ ዕለት ማታ ያንን ደሙን ስጋውን የሚመስልለትን ስርዓት የደነገገበት ነው እና እግርም ያጠበበት የደቀ መዛሙርቱ ዝቅ ብሎ በትትና ራሱን ያዋረደበት ሳምንት ነውና እንደውም ጴጥሮስ እንዴት እኛን ታጥባለህ ብሎ ነበር። ግን ጌታው ማን ነው ባሪያው ከጌታው አይበልጥም አለ ጌታ ኢየሱስና እኔ ምሳሌ ሰጥቻችኋለሁ። እናንተ ጌታና መምህር ትሉኛላችሁ፣ ልክ ናችሁ፣ አልተሳሳታችሁም። እና እኔ ጌታ ሆኜ መምህር ሆኜ እናንተ እግር ካጠብኩኝ እናንተ ደግሞ እርስ በርሳችሁ ተጣጣቡ ምሳሌ ሁሉ ያስቀመጠበት ዝቅ ማለት ምን ማለት እንደሆነ በትህትና ሌሎችን ማገልገል ማለት ምን ማለት እንደሆነ ደግሞ ያሳየበትም ነው። ህይወቱን መስጠት ብቻ አይደለም ትምህርትም ያስተማረበት ነው። በእውነት ጌታ ኢየሱስ ክርስቶስ ለኛ ሲል ነው ያን ሁሉ የተሰቃየው። እኛ በጸሎት እናስባለን ሁልጊዜ እኔ በማገለግልበት ቤተክርስቲያን ሰሚት ሙሉ ወንጌል አማኞች ቤተክርስቲያን በየዓመቱ ያን ሳምንት የጾም ጸሎት አለን ሁልጊዜ እና ጌታ ለኛ ያረጋውን በጸሎት እናስባለን፣ ጌታን እናመልካለን፣ እንደሱ እናረጋለን። ከዛም የጌታን ራት ደግሞ እንካፋለን። ሰዎች ኢየሱስ ክርስቶስ የከፈለው ዋጋ ሲያስቡ በዚህ በበዓላት ወቅት ወይም ደግሞ የፋሲካ ሲመጣ ብቻ መሆን የለበትምና ሁልጊዜ ኢየሱስ ክርስቶስን ለመምሰል ምን ቢያደርግ ብለው ይመክራሉ? አንድ የወንጌል አማኝ ሐሳቦትን ቢያጋሩ ሲላይ ዮሐንስ 13 ቁጥር 34 ላይ እርስ በርሳችሁ ትዋደዱ ዘንድ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ በፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። አሁን ምንድነው እዚህ ጋር ጌታን የሚያሳስበው ነገር? የእርስ በርሳችን ነገር ነው የሚያሳስበው ማለት ነው። እኛ እርስ በርስ ከተዋደድን እሱ ደስ ይለዋል። ወጣቶችም ቢሆኑ ታላላቅ ሰዎችም ቢሆኑ ህፃናትም ቢሆኑ የሚሰሙኝ የሃይማኖት ሰዎችም ቢሆኑ በገጠር በከተማ ያለም ቢሆን በቃ የእግዚአብሔር ፍላጎት እኛ በኢየሱስ ክርስቶስ እንድናምን የዘላለም ህይወት እንዲኖረን ከዛ ወደ ጎን ደግሞ ሁሉንም ሰው እንድንወድ የህጉ ፍጻሜ ይሄ ነው። ፓስተር ተሾመ ጋር ነው ተመልካቾች ቆይታ እያደረግን የምንገኘው። የሰሚት ሙሉ ወንጌል ዋና መጋቢ ናቸው። የኢየሱስ ክርስቶስ ለሰው ልጆች የከፈለውን እያነሳን ነው የምንገኘውና እንደ መጨረሻ ጥያቄ ላድርግና ይሄን በዓል እንግዲህ ስናከብር ትንሳኤያችንን እያሰብን ኢየሱስ ክርስቶስ ከሞት የተነሳበትን ዕለት እያሰብን ነው። በብዙ ደስታ ነው እንግዲህ በክርስቲያኖች ዘንድ በወንጌል አማኞች ዘንድ የሚከበረው ይሄ በዓልና በዓሉ ሲከበር ደግሞ ያው አብሮ መቆም መረዳዳቱ ያለ ነው። በዚህ ላይ ምን ሐሳብ አለዎት? አሁን ማስተላለፍ የምፈልገው ነገር ይሄን በዓል የምታከብሩ ወገኖች በዙሪያቸው ያሉትን ሰዎች እንድትመለከቷቸው የሚኖሩትን ኑሮ ችግር ላይ ያሉ ከሆኑ እነሱ መርዳት እግዚአብሔር የሚፈልገው ይሄ ነገር ነው። አብረን ደስ የሚል ቆይታ ነው ያደረግነው። ስለነበረን ቆይታ ፓስተር በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የእንኳን አደረሳችሁ መልእክት ግን ማድረስ ይችላሉ ለወዳጆቻችሁ? እሺ፣ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ አደረሳችሁ። በዓሉ የሰላም የደስታ ይሁንላችሁ በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ አመሰግናለሁ ፓስተር። ተመልካቾቻችን ከፓስተር ተሾመ ዳምጠው የሰሚት ሙሉ ወንጌል ዋና መጋቢ ጋር ያደረግነው ቆይታ ይሄንን ይመስላል። ስለተከታተላችሁን እናመሰግናለን። መልካም ጊዜ እንዲሆንላችሁ እመኛለሁ።